እንኳን ወደ መልህቅ ልሳነ አማራ የዜና ማዕከል በሰላም መጡ። የአማራ ሕዝብ የህልውና ትግል ድል እየተቀናጀ የጠላት ምሽግ እየተናደ ነው። ዛሬም የብልጽግና ወታደሮች የሕዝቡን ክንድ እየተቀላቀሉ ነው። የአማራ ፋኖ የድል ብስራት በየአውደ ግንባሩ እየተሰማ ነው። በመረጃዎች የታጀበ የዛሬውን ዕለታዊ ዜናችንን ይከታተሉ። የፋኖ ድልና የሰራዊት መቀላቀል በአማራ ፋኖ ብሔራዊ ንቅናቄ አፋብን ጥላ ስር እየተሰባሰበ ያለው የፋኖ ሰራዊት በሸዋ ጠቅላይ ግዛት አሳምነው እዝና በወሎ ቤተ አማራ ምኒልክ እዝ አስደናቂ ድሎችን እያስመዘገበ ይገኛል። ባለፉት 2 ቀናት ብቻ 6 የብልጽግና ሰራዊት አባላት ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። እነዚህ ጀግኖች ከ101ኛ እና ከ103ኛ አየር ወለድ እንዲሁም ከተለያዩ የክፍለ ጦር አሃዶች የወጡ ሲሆን ለሰራዊታችን አቅም በወሳኝነት ታክለዋል። በአንጻሩ በከሰም ወንዝ እና በተንታ ግንባር የጠላት ኃይል በፋኖ መብረቃዊ ጥቃት ሙሉ በሙሉ ተመትቶ አስክሬኑን እንኳን ማንሳት ተስኖት እግሬ አውጭኝ ብሏል። የወሎ ቤተ አማራ የምኒልክ እዝ ተጋድሎ በወሎ ቤተ አማራ የምኒልክ እዝ አርበኞች የአገዛዙን አከርካሪ ሰብረዋል። በተንታና በመካነ ሰላም ግንባሮች የተደረገው ተጋድሎ ፋኖ በፈለገበት ሰዓትና ቦታ ጠላትን የማስወገድ አቅም እንዳለው ለዓለም አሳይቷል። የምኒልክ እዝ የ102ኛ ኮር የ49ኛ ክፍለ ጦር በቅርቡ የሰራዊት ተሐድሶና የሰልፍ ትርኢት በማድረግ ቀጣይ የነጻነት ጉዞውን በከፍተኛ ዝግጅት መጀመሩን አስታውቋል። የእዙ አመራሮች አማራን በአንበርካኪነት ለመግዛት የሚሞክር ማንኛውም ኃይል በፋኖ ክንድ መቅሰሙ አይቀርም ሲሉ መልእክታቸውን አስተላልፈዋል። ዓለም አቀፍ ትኩረትና የሰብአዊ ቀውስ በሌላ በኩል የአውሮፓ ህብረት በኢትዮ ሱዳን ድንበር እየታየ ያለው ወታደራዊ ውጥረት ወደ ቀጣናዊ ጦርነት እንዳያመራ ስጋቱን ገልጿል። ድንበሩ ላይ ገለልተኛ ታዛቢዎች እንዲሰማሩ ጥሪ ያቀረበው ህብረቱ አካባቢው የጦርነት ቀጠና እንዳይሆን አስጠንቅቋል። ይህ በእንዲህ እንዳለ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ዩኤንኦሲኤችኤ በአማራ ክልል የተፈናቃዮች ቁጥር በከፍተኛ ሁኔታ ማሻቀቡንና የእርዳታ አቅርቦት መስተጓጎሉን አስታውቋል። በግጭቱ ሳቢያ የተፈጠረው የሰብአዊ ቀውስ የዜጎች ሕይወት ለከፋ አደጋ እየዳረገ በመሆኑ እርዳታዎች ወደየ አካባቢው እንዲገቡ ድርጅቱ ጥሪ አቅርቧል። የፋኖ ድልን እያበሰረ የጨለማውን ዘመን እያሳለፈ የነጻነት ጎህ እየቀደደ ነው። መልህቅ ልሳነ አማራ ምርጫ 2018 በጦርነት ጥላና በዲጂታል አሻራ መካከል ምርጫ የአንድ ሀገር ዕጣ ፈንታ የሚወሰንበት የታሪክ አደባባይ ነው። ግንቦት 24 ቀን 2018 ዓ.ም የታወጀው ብሔራዊ ምርጫ ግን ከወዲሁ አነጋጋሪ ጥያቄዎችን እያስነሳ ነው። ግማሹ ሕዝብ በጦርነት ድምፅ እየታወከ በዲጂታል መታወቂያ ድምፅ ለመስጠት መዘጋጀት ምን ያክል ፍትሐዊ ነው? ዛሬ በመልህቅ ልሳነ አማራ የነገረ ምርጫን እውነታዎች እንፈትሻለን። ዓለም አቀፍ መርሆችና ነባራዊ ሁኔታ። ዓለም አቀፉ የምርጫ ሕግ ምን ይላል? እንደ ICCPR ያሉ ድንጋጌዎች ምርጫ ሁለንተናዊ መሆን እንዳለበት ያዛሉ። ሆኖም በሀገራችን 50 በመቶ የሚሆነው ሕዝብ በጦርነት ቀጠና ውስጥ ባለበት ሁኔታ ምርጫ ማካሄድ ሕጋዊ ተቀባይነትን ወይንም ሌጊቲማሲን አደጋ ላይ ይጥለዋል። ዜጎች በነጻነት የመንቀሳቀስ የመወያየትና የመምረጥ መብታቸው ባልተረጋገጠበት ድባብ የሚደረግ ምርጫ የሰላም ምንጭ ወይንስ የውዝግብ መነሻ? የዲጂታል መታወቂያው ሚስጥር ዘ አናላይሲስ። ሌላው አነጋጋሪ ነጥብ የዲጂታል መታወቂያ ነው። መታወቂያ መውሰድ በራሱ እንደ ድምፅ መስጠት ተቆጥሮ ከብሔራዊ ምርጫ ውጤት ጋር መያያዙ ምን ያህል ፍትሐዊ ነው? ቴክኖሎጂ ለምርጫ ግልጽነት መዋል ያለበት ቢሆንም የአንድን ዜጋ ያለመምረጥ መብት ወይንም
በነፃነት የመወሰን ምስጢራዊነት እንዳይሸረሽር ያሰጋል። የቴክኖሎጂ አሻራ የዲሞክራሲ ማረጋገጫ ወይንስ የቁጥጥር መሳሪያ? ዲሞክራሲ በወረቀት ላይ የሚሰፍር ቃል ሳይሆን በተግባር የሚታይ ነፃነት ነው። ግንቦት 24 ቀን የሚጠበቀው ምርጫ የታሪክ ስህተት እንዳይሆን የሕግ ምሁራንና የፖለቲካ ተዋናዮች ምን ይላሉ? እናንተስ ጦርነት ባለበት ሁኔታ የሚደረግ ምርጫና የዲጂታል መታወቂያው ጉዳይ ምን ይታያችኋል? ሐሳባችሁን በኮሜንት አጋሩን። እውነታውን ለማወቅ ድምፅ ለመሆን መልሕቅ ልሳነ አማራን ሰብስክራይብ ያድርጉ። ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ስላዳመጣችሁኝ አመሰግናለሁ። መልሕቅ ልሳነ አማራውያን ነን።